ባለቤቴ እናንተ ጋር እናንተ የሚል ነገር ሰምቼ ነበር። ጭራሽ ምን አይነት ድፍረት ነው ይሄ? ያ ሁሉ በደል ካሳደራችሁባት በኋላ ምን ፈልጋችሁ ነው የምትመጡት? እሺ አንተ ምን ፈለክ? ባለቤቴ ፈልጊያት እናንተ ቁጭ አርጋ ቤቷ ስታሰቃያት ያ ሁሉ መከራ ስታደርስባት የት ነበርክ? እንስሚ ምንድነው ያዘልልሽ? ጤነኛ አይደለሽ? ምን ያርዘልም? ያ ሁሉ ዘራብዶሽ እንዴ? አረ ስለፈጠረሽ ዘራቸው እንዳሉ በቃ እብዶሽ ነው እንዴ? ሴትዮ ዘራቢስ አይደለችም። አሁን እጂ ከበሬ እቺን እናንተ ከመሃላችሁ እስካልወጣሽ ድረስ ትዳራችሁን እናንተ ነው የምትመሩት፣ እሷ ናት የምትመራው። ቤትን አንተ ነው የምትመራው፣ እሷ ናት የምትመራው። አንተ ነው የምታስተዳድራት፣ እናት ነው የምታስተዳድራት። እሱን ግልጽ አድርግ። ክብርን ጠብቅ እስቲ። ይቅር ክብሬ በቃ ሰውን እስቲ አንተ እንደዚህ አትሆን። እንደው ትንሽ ለክብር ሰጥቶታ ያቀለልሽበት ያሱን ክብር ያቀለልሽው አንቺን ቀሌታ። እስቲ እሱን ሰው ባዳው ልጁን ይዞ ቤቷ አምኖ የሰጠውን ሰው ወያው ከቶ ትክክል ነኝ። እስቲ ስሚው። አልሰማው በቃ ማንንም አይፈልጋትም ከኛ ቤተሰብ ጋር ከዚህ በኋላ ቅልቅል አይኖራትም። ምን ቀራት? በቃ እንሂድ። ምን ቀራት? አላዛር በእውነት እኔ እያለሁ ከሷ ጋር አብራት ነው እንሂድ። አረረረ እሷ ሲጀመር ማለት ነው እላይዋ ላይ ጋኔል ያለባት እናት ነው ያለች። አንተ እና እሷ አትገናኙ። አንተ ጥሩ ሰው ነህ፣ እሷም ስለአንተ ጥሩ ነገር ነው የምታወራው። አንቺ ግን መጥፎ ነሽ። እቺ ግን የቀትር ጋኔል ያለባት ሴትዮ ከግቢ እስካልወጣች ድረስ ካንተ ጋር ማውራው ነገር የለም። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኛ ያለን እግዚአብሔር ይመስገን። ቤተሰቦች በጣም ተጨናንቀናል። ማለት ተጨንቄ ያለው እኔ እንደራሴ በጣም ነው የተጨነቅኩት። ምክንያቱም ያው ትላንት ማወጣለችና ወጣ ደግሞ ወዴት እንደሄደች ግራ ገብቶኝ ነበረ። ያው ያለችበትን ሳላውቅ ቪዲዮ ወደ እናንተ መስራት አልፈለኩም። አሁን ግን ያለችበትን ከእግዚአብሔር ጋር አውቅ ያለው እና ቤተሰቦች በተፈጠረው ነገር ሁሉ ሁላችንም ማለት እኔ በራሴ በጣም ነው ግራ ይገባኝ። ማዘርም ሄጃለሁ ብላ ነበር ግን አልሄደችም። አክስቴ ጋር ነው ያለችው፣ እሷ ጋር ነው ቁጭ ያለችው እና ዛሬ እሷም እንዴት ነው መሄዷን ስጠይቃት አልሄድኩም አለችና እንዴት ነው አገኘሃት እንዴ ስትለኝ አላገኘኋትም፣ አሁን ገና ልፈልጋት ልወጣ ነው ስላት አብረን እንፈልጋታለን አላልኩ። ኧረ እናቴ በእናትሽ እኔ አላልኩም። እሺ ለምን መጣችሁ ታዲያ? እኔ አንተን ላይክ ነው የመጣሁት። እኔ ለማየት አንተን ላይ ነው የመጣሁት እንጂ እኔ እሷ ፈልጋ ፈቅዳ አልፈልግም ብላ ሄደች ልጅ ሄጃ አብሬ ካልፈልግም ለምንድን ነው አብሬ የምፈልገው እንዴ? ወደ አይደለ እንዴ በቃ አይን ብላ ከሄደችው። እሺ ታዲያ ሰው የሰው ልጅ ቆይ በቃ አይን ከተባለ በቃ አይን ከተባልክ አንተ በቃ አይን ነው እኮ። ሲቀጥል ጥሩ ስነ ምግባር የሌላት ትዳሯን የማታከብር የባሏን እናት የማታከብር እንዴ በአንተ ፊት እንደዛ ከፍ ዝቅ እያደረገችኝ ትንሽ እንኳን ህሊና የለህም እንዴ አንተ? እናትህን ከፍ ዝቅ የምታረግ ሚስት ብትሄድ ሚስት ትመጣለች። ግን እኔ የወለደ አንጀት ሆኖብኝ ነው አሁንም አንተ ጋር የመጣሁት እንዴ። አንተ ትንሽ ህሊና የለህም እንዴ አንተ? እኔን ለሴት ብለህ እኔን እንትን ትለኛለህ? ምን አልኩሽ? ምን ማለት ነው ደግሞ? እኔ ያልኩሽ ነገር አለ። አሁን ምልህን ለምንድን ነው የማትሰማው አንተ? ምን እንድሰማሽ ነው ደግሞ? በቃ ያኛለች ካረለ ያንተ የሷ ለመኖር አንተን ተሰምቷል አይደለ? ያንተ ለመኖር ደግሞ እሷን የሚሰማት ኧረ በለው። ይሄ ልታወሪኝ አይደለም የመጣሽው አይደለ? አንተ ማን ነኝ ልታቂ? ይሄው እኔ ደህና ነኝ እናቴ። ስለ እንደዚህ ታሳብ ታወሪኝ እንኳን ይቅርብኝ። እኔ አሁን ቪዲዮ የገባሁት እሷን ልፈልጋት ልሄድ እንደሆነ ያለችበትን ቦታ ስላወቁኝ እዛ ለመሄድ ነው እንጂ አንዴ ከኔ ጋር ልታፋልግኝ የመጣሽ መስሎኛል። አንቺ ሌላ ነገር ልታወሪኝ ለምን ነው ማፋልግ? እኔ እንደውም መገላገል ደስ አይደለ እንዴ ያለኝ? ለምንድን ማፋልግ? እንዴ ከእንዲህ አይነት ነገር እሷ እኮ ጦስ ናት። እንደውም ጦስ ምን ሆነ ነው ጦስ ማለት ደግሞ ምን ማለት ነው? ኧረ እናቴ ገላግሎሃል እንጂ አላዛር ይሄ ምናምን ተይውስ የምትልከሰከስ ምን ታረግላለች? ምን ወሰሰተልከሰከሰች ደግሞ? አንተ ልጅ በእናትህ ስነ ስርዓት አድርግ። በቃ ሰው የሚለን ነገር አንቺ ልክ በቃ እናቴ። እሺ እኔ አሁን ያንቺን ሐሳብ እንደ ልጅነቴ ይቀበላል አይደል? እኔ ሁሉ ነገር ማገናዘብ የምችል ሰው ነኝ። አገናዘብክም አላገናዘብክም እኔ ግን ተናግሬያለሁ። እሺ እኔ አሁን ቪዲዮ እየሰራ ያለሁት ኢንትሮ ገብቼ እሷ ያለችበትን ሁኔታ ለነሱ ለማሳየት ነው የመጣሁት። ገባሽ አይደል? ሌላ ነገር አይደለም። እንግዲህ ሰው የሚልህን ነገር ስማ እንዴ። አንተ መስማት አቁመሃል። ምን እያዳመጥክ እንደሆነ አላውቅም። እሺ እናቴ እባክሽ። እኔ እናቴ አትበለኝ። እምልህን ነገር ተግብረ ማታሳየኝ ከሆነ እናቴ አትበለኝ። ዛሬ ምን ውስጥ ነው የገባው?
እናቴ ማለት እኮ ለመከራከር ለማለት እናቴ ስትል ማለት ነው። እናቴ ስትል እናቴ የምትልህን ነገር መስማት ማዳመጥ መተግበር አለብን። እኔ አይደለሁ ፈልጌ ያመጣሁልህ ጥሩ ናት ብዬ እና ታዲያ አንቺ ራስሽ አምጥተሽ ለምን ታደርጊ እና አየኋታ እንደማትሆን ካወቅኩኝ መልካም ስነ ምግባር የላትም እንዴ እኔ ሳያት መጀመሪያ ተቅለስልሳ ጸባዩን አሳምራ ልስልስ ብላ ስትመጣ በቃችማ ለልጄ የምትሆናት ቤተሰቡንም ትወዳለች ለሱም ትሆናለች በያስቤ ነው ያጫውልክ ከዛስ ግን ደግሞ አሁን ያየሁት ነገር በጣም በሰፊው ሰማይና ምድርን የሚራራቅ ባህሪ ነው ያየሁባት ባህሪ እኮ ይስተካከላል ማይስተካከል ነገር አለ ቢስተካከል ኖሮ ያንቺስ ባህሪ ይሄ ነው እኔ እሷ ብታስተካከል ያንቺ ራሱ ባህሪ ይሄ ነው ወይ እሷ ናት እኮ የቀየረችኝ ማለት በቃ ሁኔታዋን የቀየረኝ እንዴት እና እሷ ማስተካከል ይቀላል አንቺ ራስሽ መቀየር ይቀላል አቃተኛ ሳልሞክር ቀረው አታውቅም አንተ ሳልሞክር ቀርቻለሁ ስላቃተኝ ነው እንዴ ሰው ሁሉ እኮ ያልተረዳው ነገር ይሄንን ነው ሰው ሁሉ ሊረዳ ያልቻለው ነገር ማለት ነው በቃ ተይው እኔ አሁን ይሄን ነገር ለማውራት አይደለም ወደዚህ የመጣ ነው አይደል እሺ በቃ ይቀር እንደውም ይቀርታ አቆምከኝ ድረስ እኔ አንቺ ለምን አቆምኩኝ እኔ አንቺ እኮ አጠገቤ አብረን እንፈልጋታለን ምናምን የምትመስሉኝ ነው እንጂ ለምን አንቺን አስገባሻለሁ አንቺን ከሸኘው በኋላ ቪዲዮ አልሰራም እንዴ እንዴት አንተ እኔ እሰይ ተገላገልኩ ያልኳትን ልጅ ሄዳ ትፈልጋለች ብለህ አሰብክ እንዴት ሄዳ ትፈልግልኛል ምን ነው ሁሌ መዋረድ እንኳን አይሰራ ሁሌ ላንተ ስል ማለት ነው ባለፈው እግሯ ስር ስንቴ ተንከባልዬ ወደኩኝ ላንተ ስል ዛሬም ደግሞ ሄጄ ክብሬ ልጣለ እኔ ማሽ ክብርሽን እጫለሁ በቃ ራስን በእናትህ እንደው እውነት አላዛ ራስን ተቆጣጣር እግዚአብሔርን እንደዚህ የምትሆነው ነገር ነው ደስ አይለኝም በቃ ራስን ተቆጣጣር በቃ እንደዚህ ቆፍጣን በል እስቲ ስሚኝ እናቴ እኔ አሁን ካንቺ ጋር ቆም በቃ መከራከር አልፈልግም እየሄድክ ይቅርታ እየሄድክ ምናምን አይደብርህም እንዴ አንቺ ሰማለሁ በቃ አንቺ ወደ ግቢ አልገባም ግቢ በቃ አልገባም መተሄድበት ድረስ ሄዳለሁ ስታረጋውና ያለው ቦታው ሩቅ ነው ለምን እንጠሮጦስ አይሆንም ሩቅ ነው ቦታው ማሜ እንጠሮጦስ ይሁን እንጠሮጦስ ይርቃል ለምን ነው እንት የምትይኝ እንጠሮጦስ ይሁን እኔ እዛ ይሻል ሄድም እናቴ እሱን እናያለን አትሰማኝም አይደል እዛም የሆነውን ታያለህ እዛ ሄደ ደግሞ እዛ የሄደችበት ቤት ድረስ ደግሞ ስትዋረድ ታየዋለህ ምን ማለት ነው በቃ በቃ ቤተሰቦች ይቅርታ እንግዲህ ለመከራከር አይደለም የመጣሁት ለማንኛውም ግን ያለችበትን ስላወቅ ወደሷ እሄዳለሁ እናቴ አንቺ እባክሽ ግቢ እኔ እሄዳለሁ ስለፈጠረሽ እኔ አትከራከረኝ አላዛር መንገድህን ጀመር ከፈለክ መሄድ ካለበት እንሄዳለን ቤተሰቦች እንግዲህ ያው ቦታው ሩቅ ስለሆነ ካለንበት ከሀያት ወደ ብርጭቆ አካባቢ ነው እንግዲህ እዚህ ቤተሰብ እንዳላት አላውቅም ነበር እና ያው መሽቶብናል ግን ቢመሽብንም ደግሞ ግዴታ እሷ ጋር ያው ማን ማግኘት ስላለብኝ እናቴ እኮ በእናትሽ እዚህ ድረስ ስሚ አንተ ሁሉ ጊዜ እንደተልከሰከስክ ነው በቃ እንደዚህ ያልከኝ ዝም በል ህይወቴን እንድታበላሽ በቃ ለምን ተከተልሽ መጣሽ የተከተልኩ ላስቆም ለምን ነው ታስቆም አስቆምሃለሁ እና ካስቆም ቅድማ ታስቆምኝም እዚህ ድረስ ተወጣ እንዴ ያልክ አይደለ እንዴ ቢቢላኝ ተከትዬ መጣ ስነ የሰው ቤት ነው የሰው በር ነው ስሚ እናቴ የሰው ቤት ነው ታንኳካ ብያለሁ ስሚ ያማቾች ቤት ነው አቆምሃል እንዴ የዘመዶች ቤት ነው ስለዚህ የፈለገ ይሁና በቃ አንቺ እዚህ እንዳንዋረድ እናቴ ስነ ስርዓት መዋረድ እኔ አታንኳካልኩ ስለፈጠረሽ ረማታ ነው እናቴ በእናትሽ እንዴ ልጅቷ ወደ ቤት ልሰዳት ታስጨልለኝ ነው እንደፈለከው ለምን ነው የምትጨልዩ ምን ሆነሃል ጤነኛ አይደለም እንዴ አይሆንም አልኩ ካረ ሁሌ እንደለመንክ ነው አንተ ለከስከስ ሰላም እንደምን አለሽ እግዚአብሔር ይመስገን አላዛር እባላለሁ ካወቅሽኝ አውቄያለሁ እና ያው ባለቤት እናንተ ጋር እናንተ የሚል ነገር ሰምቼ ነበር ጭራሽ ምን አይነት ድፍረት ነው ይሄ ያ ሁሉ በደል ካሳደራችሁባት በኋላ ምን ፈልጋችሁ ነው የምትመጡት አይ በእናትህ ሰውን ሳታቂ አንቺ ዘርበይ እንደው አንቺ ዘርበይ ስነ ስርዓት አንቺን አላወራም በጋም አንተ ዝም በለጋ ያ ማለት ነው በጋም ምትናገረው አታይም እንዴ እዛ በቤትሽ ያሰቃይሽ አንተ ገብቶሃል አይደለ መተህ ሰው ነው የምታስደፍረው ስነ ስርዓት ያደርግ በቤትሽ ያሰቃይሻት ይበቃል ምን ማለት ነው ምን አርገኝ ተቀያው ምን እሷ ምን እንደምታደርግ ምን ታውቂው ስለፈጠርሽ ነው ስለዚህ ዘርበይ እኔ እንዳትጠጊ በጋምላ ለዚህ አይደለም የመጣው እሺ አንተ ምን ፈለክ ባለቤት ይፈልጊያት ነበር ቁጭ አርጋ ቤቷ ስታሰቃያት ያ ሁሉ መከራ ስታደርስባት የት ነበርክ እኔም ያው እዛው ቤት ነበርኩ ግን ምን ላርግሽ ምን ማድረግ ይችላል እዛው ነበርኩ ምናምን ትላለህ እኔ ዝም ብዬ ነው ከሷ ጋር ይጣላው ያለው እሺ ምንድነው ያጣላሽ እሺ ቆይ እኔ ዝም ብዬ ይጣላውት
እናቴ አሁን ያንቺን ጥፋትም ሆነ የማንንም ጥፋት ለማስማት አይደለም የመጣሁት። ስለዚህ እሷም ተናገሩን እያየን ነው አይደል? በቃ አሁን እንደዚህ እንደቀለለ ነገር ደስ አይለኝ። ልጅ አሁን አይደለም ቆይሽ አንዴ እኔ የምነግርሽን ስሚ። ምንድን ነው ያዘልልሽ? ጤነኛ አይደለሽ? ምን ያዘልም? ያው ዘራ እብዶች ናቸው እንዴ? ኧረ ስለፈጠረሽ ዘራቸው እንዳሉ በቃ እብዶች ናቸው እንዴ? ሴትዮ ዘራቢስ አይደለችም። ስነ ስርዓት አይደለም። አሁን እጂ ከበሬ እኔ አትውረግረጊ። ውሻ ልፍታብሽ። ልጄ ላይ ያደረሽውን በደል ነው አሁን ላይ የምከሰው። አሁን አንተ ሚል በቃ ዞር በል አንተ ሚል ሂዱ በቃ ከበሬ። እባክሽ አንቺ ጋር እንዳለች ተነግሮኛል። ጓደኛዋ ጋር ደውዬ ነበር። በእናትሽ በጋ አምላክ ልጅሽን ቻልናት እኮ ቤቱን አቃጠለችው። እንደገና ልጄን ለዚህ ጉዳይ አይደለም የመጣልሽ። አሁን ደግሞ አንቺ ፈልገሽ መጣሽ በሬ። ልጄ ተከትዬ መጣሁ። በቃ ሄዳ አንተ እናቴ ስለፈጠረች እንሂድ። ያው ሁሉ ጉስቁልና ስታሳድር እንሂድ። የት ነበራችሁ? እንሂድ። በክብር አይደል ወሰድከ? ኧረ ዞር በልልኝ፣ ዞር በል አትግባ። ግቤም አትግባ እባክሽ። እናቴ ቆይ በእናትሽ አልወጣም። ውጣ ተከበርና እንዴ አንተ እንደዚህ ነው እንዴ ሄደ የምትጠይቀው? ውጪ አንቺ እንደው መጠየቅ ካለብሽ በእናትሽ ልጁን ይዤ ነው የምወጣው። ተረጋጊ። ልጁን ይዤ ልሽ እወጣለሁ። አንቺ ሲጀመር ማለት ነው ምን አይነት ቅሌታማ ሴትዮ ነሽ? ምን አይነት ባለጌ ሴት ነው? እንዴት ነው እቺን ተከበረች ከቤቷ በሽምግልና የወጣች በክብር አናግሪኝ። አይ ዞር በይ በቃ። አንቺ ማውራበት ቅድም የለኝም። እኔ አሁን ልሽ ካንቺ ጋር ልነጋገር አልመጣሁም። ማንም ፈልጎሽ አልመጣም። አትበጂ። የተጣለ ዘር የለኝም። የተጣለ ዘር የለኝም። አንቺ እናቴ ተከብራ ከቤቷ ለተሰራ ለነገሩ ይሄ ነው አደባባይ ሚስጥርሽ። ይሄ ነው አደባባይ ሚስጥርሽ ነው። ምን ያልኩሽ ነው? አንተ እሷን ተናገረው እያየህ አይደል እንዴ? ሌታ ማሮጊት ውጪ እና እሱ የፈለገችውን የምትናገር ፈረኛ። አሁን ስነ ስርዓት አድርጊ። እቺ ጋፋናት ይዛት። አይ በቤቴ ጉድ ይፈላ እንዴ አንተችን ስልኬን አምጪ፣ ፓትሮል ጠራለሁ። በቤቴ መታችሁ ምን ፈልጋችሁ? አትወጣም አላዛር። እኔ እሷን መናገር አልፈልግም። አትወጣም። እሺ ዝም በይ ትንሽ። ሌላ ቢቀር ዝም ብቻ በይልኝ። ዝም በይልኝ። እሺ ዝም። ይቅርታ ይቅርታን ተቀብለናል። ግን እባክሽ በእናትሽ ባለቤቴን ወደ ቤት አገናኝ። እሷን አታገኛትም። ለምን የለችም? እቺን እናንተ ከመሀላችሁ እስካልወጣች ድረስ ትዳራችሁን እናንተ ነው የምትመሩት፣ እሷ ናት የምትመራው። ቤትን አንተ ነው የምትመራው፣ እሷ ናት የምትመራው። አንተ ነው የምታስተዳድራት፣ እናት ነው የምታስተዳድራት። እሱን ግልጽ አድርግ። በቃ ከቤት በክብር ነው የወሰድካት። ተጥሎ የመጣ ቆሻሻ ዘር የለንም። በቃ ይሄ ሁሉ ጊዜ ሳልመጣ ድምጼን አድቤ የተቀመጥኩት የመጣውን መጨረሻ ያለው ከሷ ይምጣ ብዬ ነው። እንዲህ አይነት ይሄ ባለጌ የሆነ ጋጠወጥ የሆነ እኔ ቤተሰብም ዘርም የለንም። አየናት በቃ ያንቺ ተለየ አየናት። ወጣ አደባባይ ከነ ልጃችሁ አየናችሁ። ብልግናችሁ እህቴ እናቴ እንሂድ በቃ። እናቴ በእናትሽ እናት አላዛር በእናትህ አንተ ክብርህን ጠብቅ እስቲ። ይቅር ክብሬ በቃ ሰውን እስቲ አንተ እንደዚህ አትሆን። እንደው ትንሽ ለክብር ሰው ቦታ ያቀለልሽበት እንዴ ያሱን ክብር ያቀለልሽው አንቺ ቀሌታ። እስቲ እሱን ሰው ጓዳው ልጁን ይዞ ቤቷ አምኖ የሰጠውን ሰው ውያው ከቶ አዎ ትክክል ነኝ። አዎ እስቲ ስሚው። አልሰማውም። ስለዚህ ነው አይሽ ባለጌ ነሽ። እዛ ቤታችሁ አርጋችሁ ስትቀጡ ያላረጋችሁት ጉዳይ አለ። ዘራችሁ በጠቅላላ ጠፍታ እስከምትበን ድረስ እናቴ በኢየሱስም እኔ በእናትህ በቃ ለመሳደብ የመጣ ነው። ኧረ አላዛር በእናትህ አንቺ እግዚአብሔር የሚባል ምንም የምታውቂው ነገር የለም። አፍሽ ለከት የለውም። እንሂድ። ማነሽ አንቺ? ስልኩን አምጪልኝ። ፓትሮል ጠራለሁ። ይዘልኝ ውጣ እናትህ። እባክሽ ቆይ ይዘልኝ ውጣ። እባክሽ አይ በቃ ይዘልኝ ውጣ እናትህ። አውሪኝ በእናትሽ እሷን አስወጣት። እሺ ዝም በይ እናቴ። አልወጣም። እባክሽ ዝም በይ። እስኪ ታረጊው ነው ያንቺን ፓትሮል ጥሪው። አልወጣም። ምን አይነት ባለጌ ናት እቺ? በዚህ በሰጠነ ዘመን ላይ ቆመሽ ባለጌ ነሽ። ባለጌ እኔ በልጄ ነው ባትመጪ አፋችሁ እኮ ይፋታ ይሆን አፋታው እኮ ነው። ልወስደው ነው። እንሂድ። ለምንድን ነው ይዤሽ የመጣሁት? ናኑጣ በቃ አልፈልግም። እባክሽ ዝም በይ እባክሽ። ምን የምትቀርጹት ነገር ምን የምትቀርጹት ነገር አይደለም እንትን ነው። አንድ ነገር ይተላለፍና በህግ ነው የምጠይቃችሁ። የእናንተ ቅሌት አደባባይ ወጥቷልና እኔን ደግሞ ከተታችሁ በኢየሱስ ስም ውጡልኝ። አሁን ካሜራን ዝጋ እና ውጡልኝ። ኧረ ስለፈጠረሽ ውጡልኝ። እወጣለሁ። ቆይ እሺ አንድ ደቂቃ ስሚ በእናትሽ፣ አንድ ደቂቃ ስሚ። በቃ አንቺ ተይ፣ አንድ ደቂቃ ስሚ። ምን አይነት አንተ ልጅ አንቺ ልናገርበት አንቺ ሰዓት አይደል? ቤትሽ ጨርሽ። እሱ በኔ ቤት መተሽ አይደለም። አንድ ደቂቃ ቆይ አንድ ምን ደቂቃ ላልበላናት እንዴች ምንድን ነው የምናስ ነው ብለሽ ትንሽ አዳምጪ እስቲ። አንተ እንሂድ አላዛር፣ እንሂድ በቃ። ተይ ምንድን ነው እንሂድ ነው ያልኩህ። ምንድን ነው የተባባለው? ሁልጊዜ እንደዚህ እየሄድክ እግሯ ስር የምትወርቀው እሱ ነው። እንደዚህ ጥጋብ ያሰኛት ልጅቷን። እንሂድ ምን ነው እናት እንዲህ ነው ሰው ትዳር አልሳካለት ብሎ ደፋ ቀና በሚልበት ዘመን ልጅቷ ልኑር ባለችበት አላኖር አልሻት እኮ። ወይም ወስደሽ አግቢው፣ እሷን ስትፈልጊ አግቢው። በቃ ልጅሽ ጉረሽ ሄዳ። አሁን በቃ አምላክ ውጣ። ስትፈልጊ እዚህ ላይ ተሸከሚያት። ውጡ
በቃ ማንም አይፈልጋትም ከኛ ቤተሰብ ጋር ከዚህ በኋላ ቅልቅል አይኖራትም ምን ቀራት በቃ እንሂድ ምን ቀራት አረንዶ አላዛር በእውነት እኔ እያለሁ ከሷ ጋር አብረህ አትኖርም እንሂድ ምን ማለት በቃ አትኖርም ጭራሽ የመጨረሻ ነው የምነግርሽ እየመረረሽ ዋጩ እኔ ደግሞ አልፈልግም በቃ አሁን አንተ ውጣ በቃ በፈጠረ አምላክ ውጣ እሷ ምትልሽን አትስሚ አረ እሷ ሲጀመር ማለት ነው እላዩ ላይ ጋኔል ያለባት እናት ነው ያለች አንተ እና እሷ አትገናኙ አንተ ጥሩ ሰው ነህ እሷም ስለአንተ ጥሩ ነገር ነው የምታወራው አንቺ ግን መጥፎ ነሽ በቃ ወስደሽ አግቢው በቃ እንሂድ እባክሽ እንደው እሷን አይደለም መስማት ያለብሽ ይኸው እሷ አትኖር የኛ ነው አትኖር የምሬ ነው እሱ ጥሩ እሷ ወደ እንትን ነው የምትሄደው ወደ ሀገሯ ትሄዳለች የምሬ ነው ማለት እባክሽ አውጣት ካሷ ከልጄ ቤት አውጣት በቃ አባራት ትናንት መጣ ወጣለች በቃ ወጣ እኔ ዛሬም ለምን እንደመጣች አላውቅም በቃ ይሄ ጥሩ ሀሳብ እንሂድ ተይና ተታዋሪ እንሂድ ነው ያልኩህ እኮ እንሄዳለን በቃ እንሂድ ስለዚህ እባክሽ አሳየኝ እሷን አላሳይህም አሁን ለምን አላሳይህም በእናትሽ ይቅርታ አልጠይቃት እሷን አላሳይህም ወደ ቤት አስገብኝ እሷን ሙሽራናት አላ እሷን አናሳይህም እባክሽ ሌላ ጊዜ ትመለሳለህ እቺን ሴትዮ ጥለህ ስትመጣ ታያታለህ እሺ አሁን እንትን ልበላ አይቻልም በቃ እናቴ ነይ እንሂድ ኮደስ ነው አይደለም እኔ እመጣለሁ አንቺ እንሂድ እኔ እመጣለሁ አንቺ ይዤክ ልሄድ ነው ያን ሁሉ መንገድ ካንተ ጋር ተሰባብሬ መጣሁት እንጂ እኔ ብቻዬን ልሄድ አይደለም መኪናው ጠብቂ አልጠብቅህም ማለት ያለብህን በል ቆሜ የለ እንዴ በእናትሽ ማለት ያለብህን በል ስለፈጠረሽ ምን ይያምን አንተ ጤነኛ አይደለህም እንዴ ጤነኛ አይደለህም እሺ እባክሽ በቃ እኔ አላሳይም እሷ ካለች ከዚህ ቤት አታያትም በቃ አታያትም እናቴ በእናትሽ እስቲ ለአንድ ደቂቃ ላውራት እስቲ አታወራትም ለምን አታወራትም እንዴ ለምን ነው እንደዚህ ድርቅ የምትይው በቃ ስለማልፈልግ ምን ማለት ነው መት ያረል እንዴ አንቺ አታገቢያት ምን ያገባት ልጅ ሲያገባ ከቤተሰብ ጋር መስሎኝ አረ ቤተሰብ ሲወድልሽ ነው ነገር ነው ቤተሰብ ሲወድልሽ ዳሩ የሚመራው እሱ ነው ቤተሰብ አንቺ ሁሉ ነገር ላይ ልግባልሽ ሲወድልሽ ሁሉ ነገር ላይ ልግባልሽ እኮ በቃ አሁን እኔን ተይኝና የፈለገሽ እሱ አይደለ ከሱ ጋር ጨርሽ አውጪልኛ ግቢ ቆልሽ አይደለም ውጪልኝ አልወጣም አንቺ ጋር ወጣሽ የለም በቃ እንሂድ እንሂድ እባክሽ ይቅርታሽ አላዛር አሁን እኔ ማለት ነው ይቅርታን ተቀብያለሁ እቺ ግን የቀትር ጋኔል ያለባት ሴትዮ ከግቢ እስካልወጣሽ ድረስ ካንተ ጋር ማውራው ነገር የለም በቃ ሰማሽ ነው ማሳገኛል እንሂድ ይሄ ነው የምትፈልጊው ቆይ ምንድነው ሐሳብሽ እናቴ ሐሳቤን ቤት እነግርሃለሁ እንሂድ አሁን ከዚህ እንሂድ እሺ አመሰግናለሁ በጣም ይቅርታ ምንም አይደለም ነይ ልውጣሽ ሌላ ጊዜ አንተ ብቻ መተህ እናወራለን እሷ በሌለችበት እናወራለን ይሄ ነገር ግን የተቀረጸ ነገር እንዳይተላለፍ እሺ እሱ ሲሆን በህግ እንጠያየቃለን እሺ ሁለተኛ በሬ እንዳትደርስ እብድ ነሽ ቃውስ አንቺ ምን ይሆንሽ ነው እናቴ ምን ሆንኩ ምንድነው አንተ ሁሉ ጊዜ ሴት መለመን አይደብርህም እኔ ለምንሽ በቃ ይደብራል እሺ ይደብራል የራሷ ጉዳይ ነው ፈልጋ ነው 100 ጊዜ መለመን ካለብኝ ይኸውልህ ቤቱን ለቃ የወጣችሁ ፈልጋ ነው እስቲ አንዳንዴ እንዲህ ልፍትፍት አትበል እስቲ ራስን አስከብር እየመጣክ የነሱ ዘሮች ላይ በጠቅላላ እግራቸው ላይ ትወርቅ ነው እንዴ አንተ ትንሽ አይከብድህም ምን ያለሷ መኖር አትችልም እንደተባልክ ነገር ነው የምትሆነው እናቴ ምን አድርጋለች እውነት ነው የሆንከው ነገር አለ አሁን ልክ ነው ያወራሽ አይደል አዎ ልክ ነኝ ምክንያቱም እሷ ካደረገችው አንፃር ልክ ነኝ ምን ማለት ነው አላሳዝንሽም ምን ማለት ነው በቃ ትዳሪ ለኔ ተይልኝ አይደለም ትኖራለህ መኖር ባለበት መንገድ ትኖራለህ አልፈልግም በቃ ተይልኝ አይ እንግዲህ እኔ ያንቺን ምክር አልፈልግም እኔ እስከሚሄድ ድረስ አርፈ ተቀመጥ እናቴ ወጥተሻል አይደል ከቤት እስከሚሄድ ወደ ሀገሬ እስከምገባ ድረስ አገባኝም እኔ ከሄድሽ እንጂ ካልሽ ማትይጂ እናቴ እኔ ከዚህ በላይ ምንም አይነት ወሬ አልፈልግም ዋለ አትባልግ ምታናግረኝ በስነ ስርዓት አናግረኝ እና ታላንቺ ያረክሻለሽ በስነ ስርዓት አናግረኝ በቃ እንዴ ስለማትገባ እኮ ነው አላዛር እኔ እኮ ላንተ ብትሆንልህ እኮ ነው ደስ የሚለኝ በቃ አሁን ደግሞ ቁጭ ብዬ ሰዓት ላንተ እንደማትሆናት በቃ እንደማትሆነ አረጋግጫለሁ አትገባህም በቃ እንዴ ልጅቷ በጣም ባጋጠ ወጥ ናት በጣም መሰሪ ናት የምታደርገው ነገር ሁሉ የሚያስጠላ ስራው ሁሉ የሚያስጠላ ድርጊቷ ሁሉ የሚያስጠላ እኔ ባላያት ኖሮ እኮ ማለት ነው ትሆናለች ብዬ አምጥቼ ላንተ ትሆናለች ብዬ ያን ሁሉ ወጪ ወጥቶ ያን ሁሉ ነገር አድርገን ሽምግልና እንልክም ነበር
ይሄንን ባህሪዋን ባቅ ኖሮ ማለት ነው። ይሄ ባህሪዋ በጣም የከፋ ነው ስለማትሆን ነው። ከሷ ጭራሽ ደግሞ አብረን ወረ ዘራብ ዝተ እንድትኖር አልፈልግም። በቃ ይሄንን ወስንበት፣ ግባበት፣ ወስነ ለምን ደስተናለ? እናት እኮ ለልጇ ጥሩ ነገር ነው የምትመኘው። ከእንደዚች ጋራ ዘላለም አለምን እየተቃጠልክ ብቻህን ከኛ ተለያይተ እሷን ብቻህን ይዛ ትኖራለህ። መሆን ካለበት እንደዛም ከማድረግ ወራለሁ ነው። ታዲያ ጥሩ ነው። እኔን እስከ መጨረሻ እንቆራረጣለን። ከሷ ጋር ነው። ጥሩ ነው። በቃ ወስንበት። በዚህ ጉዳይ ላይ አስብበትና አሳውቀኝ። ዳግም እኔና አንቺ አንገናኝም በልና ወስንና ከዛ በኋላ እናናናግራት በቃ እንጂ እኔ እናንተ አብረን እስካለን ድረስ አብረን እስከተገናኘን ድረስ አብረን መተምጠይቀኝ ከሆነ እኔ አንተ ጋር መመጣ ከሆነ ከሷ ጋር መኖር አልችልም። ምክንያቱም እኔ ስለማልፈልጋት በቃ አልፈልጋትም። ስላልፈልጋትም ምንድነው እንዴ እንኳን እኔ አየኋት በጣም አድብናት የመጨረሻ አቃጣይ ሰይጣን የሰፈረባት። በዛ ላይ ደግሞ ይኸው አክስትየው እንኳን ለሰው ክብር የሌላት ባለጌ። አንቺ ራሱ ትንበል በእናትህ ወደዛ ወራኛ ገና እንደመጣች እኮ በነገር ነው የተቀበለችን። ሰው እንኳን ለምን መጣ እንዴ? ምንድነው የፈለከው? እሺ ግባ ተብሎ ነው እኮ የሰው ልጅ የሚጠየቀው። ሳትጠይቅ ገና ከበር ተቀበላለች። እኔ ምን አይነት ዘር ውስጥ ነው መጥቼ የተጠቀምኩት? ጌታ ሆይ እሺ እንዴ በስማ